ሁልጊዜም እንደምናደርገው የገባንበትን ቻናል ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ እያደረጋችሁ ተከታተሉን። ስለምትከተሉን፣ ስለምታግዙን፣ ስለምትደግፉንም ደስ ይለናል። 4 ኪሎ ያለው ኃይል ፌዴራል ፖሊስ በለው አድማ ብተና በለው ምናምን በለው በመከላከያ በለው ተጠረቃቅሞ አማራ ክልል ላይ የሰበሰበው ኃይል የራሱን ወገን የራሱን ህዝብ እንዲያጠፋ ተልዕኮ የተሰጠው ቡድን ነው። ይሄ ቡድን በገዛ ህዝቡ ላይ እንዲተኩስ የገዛ ልጆቹን እንዲጨርስ የተሰጠውን የኦህዴድ ተልዕኮ ለማስፈጸም እየተጋ ነው። ባይሳካለትም ዛሬ አልተሳካለትም ማለት እስከ መጨረሻው አይሳካምና ዝም ብለህ ተቀመጥ እያልን አይደለም ያለን። እየፈረሰ ያለ ስርዓት ነው፣ የፈረሰ ስርዓት ነው። ነገር ግን የፈረሰ ስርዓት ነው ብለህ እጅህን አጣምረ ተቀመጥ እያልን አይደለም ያለን። የምታየው ስርዓቱ መቆም አቅቶት ሲፈራርስ የክልል ልዩ ኃይል የክልል ሚሊሻ የክልል አድማ ብተና ምናምን ሆኖ ኦሮሚያ ላይ ምንድነው ያለው? የኦሮሚያ ያለው ኃይል ከመከላከያ ትይዩ የሆነ ተቋም ገንብቷል። ድሮን እየታጠቀ መከላከያ ያለው ለመከላከያ ብቻ ይፈቀዳል የሚባሉ የቡድን መሳሪያዎች ብረት ለበሶችን በሙሉ ተሽከርካሪውን ጨምሮ የታጠቀ ነው ኦሮሚያ ላይ ያለው ኃይል። አማራ ክልል ላይ አድማ ብተና ሚሊሻ መከላከያ እዛም የተላከው መከላከያ ተደማምሮ ጠላትን አላሸነፍንም ይላል። እዚሁ ላይ ከዓላማው ጋር ታግለን እናሸንፈው ይላል። በመሰረቱ ተመስገን ጥሩነህ ያለውን ሊደግመው ነው። ያላሸነፍነው ለምንድነው ሲል ህዝቡ ነው። ህዝቡ ስለሆነ ህዝቡ ይመታ ነው ነገርየው ጨዋታው። እንቀጥለው እስኪ ምን እንደሚል ከምን ጭንቀት መንግስትም ሰላም አምጡ የሚል ጥሪ አለ። ህዝቡ ደግሞ ድረሱልኝ ብሏል። ኧረ ድረሱልኝ ብሏል። ግብር ይጣልበታል፣ ይዘረፋል፣ ጭስ ካለ እንጀራ ይቀማል፣ አምጣ ይባላል፣ ምን ይባላል። የማይባል ነገር እናንተ ማሰሙት ከጆሯችሁ ውስጥ የለም። ታዲያ ይህ ኃይል ተደምረን መንግስትን የሚመጥን ክልሉን የሚመጥን ውጤት ለምን አናመጣም? በእኛ ድክመት ያደገ በእኛ ችግር የቆየ ኃይል እንጂ በእኛ ጥንካሬማ አንድም ወር አይቆይ እና ተጣምረን ማጥፋት አለ። ይሄ መከላከያ ነው፣ ይሄ አድማ ብተና ነው፣ ይሄ ፖሊስ ነው፣ ይሄ ሰላም አስከባሪ ነው ማለት አያስፈልግም። አሁን ተደምረን ህዝቡ የጠየቀንን ጥያቄ መንግስት የጠየቀን ጥያቄ መዋጣት አለብን። ከዚህ ሁኖ መረጃም እሱን የሚደግፍ ድል ያመጣል ውጤት ያመጣል የሚጠብቅ ካለ ይሂድ፣ እዛ ሆኖ ይዋጋ፣ ይውጣ። ከፊትም ከኋላ ግዳጁን ከፈጸምን በአጭር ጊዜ ሰላም ይመጣል የሚል ሐሳብ ነው ያለኝ። ያደመጣችሁትን ነው የሚመስለው የአገዛዙን የውንብድና እንቅስቃሴ በተመለከተ። ይሄ አድማ ብተና የምትሉት ሌላው ብላ ምናምን የምትሉት ምን እያደረገ ነው የሚለው አሁን በዝርዝር ትንታኔ ሌላ ነገር ውስጥ መግባት ሳያስፈልግ የዕለት መረጃዎችን ዋና ጉዳይ ስለሆነ ለማቅረብ ቀደም ሲል እንደነገርናችሁ የዛሬን ርዕሰ ጉዳይ ላይ በተመለከተ ወደሱ እንለፍ። ይሄ የተበታተነ መያዣ መጨበጣ የጠፋው ስርዓት ምን እያደረገ ነው የሚለውን አንስተናል። ወደ ወለጋ እንለፍ። ርዕሰ ጉዳይ ላይ የተመለከተው በወለጋ ዛሬ የተፈጸመው ዘግናኝ ሁኔታ የአማራ ክልል የ26 ቢሊዮን ብር ዘረፋ መረጃ የሚል በወለጋ ዛሬም የዓለም የዘነጋው ከባድ የሆነ እልቂት ተፈጽሟል። የአማራ ተወላጆች ላይ ያነጣጠረ ግድያ ተፈጽሟል። በአማሮች ላይ የዘር ማጽዳት ዘመቻው ቢያንስ በ3 አቅጣጫ መፈጸሙን ዛሬ ያገኘነው መረጃ ያመለክታል። ሁለተኛው በገጠር ኮሪደር ልማት ስም የአማራዎችን ቤት ለይቶ የማፍረስ እንቅስቃሴ ያተኮረ ነው። ሶስተኛው የሰብል መሰብሰቢያ ወቅት ጠብቆ ሰብሉን ማሳውን የማውደም እንቅስቃሴ ነው። ከነቤቱ ማውደም፣ እንስሳቶችን መዝረፍ፣ እነዚህን የመሳሰሉትን ነገር በሙሉ እየፈጸሙ ነው ያሉት። ከነዚህ ሶስቱም የዘር ማጥፋት ስልቶች አሁን በዚህ ሰዓት እየተፈጸሙ ነው የሚገኙት። የኮሪደር ልማት ብለው በኮሪደር ልማት ስም ለይተው የአማራ ተወላጆችን ቤት ብቻ እያፈረሱ ነው፣ ንብረት እያቃጠሉ ነው። የደረሰ ሰብል አለ። የአማራ ተወላጆች ሰብል የት ነው ተብሎ ተለይቶ የአማራ ተወላጆች ብቻ ሰብል ሙሉ በሙሉ እየተቃጠለ ነው የሚገኘው። ኢማጂን ወታደራዊ ኃይል ባሰማሩት ሰራዊት ወታደራዊ ጥቃት እየተፈጸመ ነው። የሰብል ማሰባሰቢያ ወቅት መሆኑ እየታወቀ ጠብቀው ሰብል እንዲወድም እያደረጉ ነው።
ከዛ ደግሞ ማሳ ላይ ሰብል እያወደሙ ነው። በኮሪደር ልማት መኖሪያ ቤቶች እያፈረሱ ነው። በወታደራዊ ጥቃት ቤት ለቤት እየረሸኑ ነው። አቅም የሌላቸው ህፃናትና አዛውንቶች በዛሬው ዕለት በደረሰን መረጃ ህፃናትም አዛውንቶችም እየተረሸኑ ነው። ነገ ከነገ ወዲያ ሌሎች ሚዲያዎች የተንጫጩ ይሄው ይሄን ያክል ተረሸነ ይሄን ያክል ምናምን ትሰሙታላችሁ። ሞትን ስላለማመዱን ዝም ብሎ ይቀጥላል ማለት ነው። እንደዚሁ ዜና ሆኖ ይቀጥላል። አንዳንድ ጊዜ ልብ ሊያስቆሙን ሲፈልጉ ጉሮሯችንን ሊይዙን ሲፈልጉ ከህዝብ ጋር እንዳንገናኝ ሲፈልጉ ምን አዲስ የተለየ ነገር ተፈጥሮ ነው ብለን እንድንጠይቅ ያደርገናል። ምክንያቶቹን ስንፈትሽ እናገኛቸዋለን። እንዲህ ያሉ ዘመቻዎች በወለጋ በተለይ በዚህ ሰዓት በአንድ በኩል አማራን የማጽዳቱ ዘመቻ ሲቀጥል፣ በሌላ በኩል በኢኮኖሚ ጄኖሳይዱ ቀጥሏል። ቅድም እንዳልነው የአማራ ተወላጆች የድረሱልን ጥሪ እያሰሙ በየጫካው እየተበታተኑ የህፃናት ለቅሶና ዋይታ የሚሰማባት ሆኗል። ዛሬም ወለጋ ይህንን ለህዝቡ ሳናደርስ ለማለፍ ነው። ቢያንስ ዛሬ በአስቸጋሪ ሁኔታም ቢሆን እንግባ ብለን በእርግጥ ያማል ይሰለቻልም። የእውነት በየጊዜው ጀስት እንደዚህ ሆኗል እያሉ ሪፖርት እያደረጉ መቆየት እንዴት ያለ ህመም እንዳለው አንዳንዶች ትንሽም ቢሆን የምትጠራጠሩ ካላችሁ ስርዓት ወዴት እየሄደ ነው የሚለውን ለመረዳት ቸግሯችሁ የሆነ ካላችሁ የተምታታባችሁ ካላችሁ አንዲት ማሳያ ብቻ ጠቅሼ ወደ ቀጣዩ ነው ማልፎ። የኢህአዴግ ስርዓት የሚታወቅ ነው በህወሓት የበላይነት የሚመራ ግን የኦህዴድ፣ ብአዴን፣ ደህዴን እነዚህ አራቱም አካባቢዎች የተካተቱበት ድርጅት ነው። ሌሎቹ አጋር ናቸው እንደምታውቁት። በኢህአዴግ ጊዜ ከተከሰቱት ነገሮች መካከል በኢህአዴግ ጊዜ እነዚህ የጥበቃ ኤጀንሲ የሚባሉ አሉ እንደምታውቁት ታጥቀው የሚንቀሳቀሱ አካላት የጥበቃ ኤጀንሲዎች ወደ 17 ያን ጊዜ በወል የሚታወቁ በኋላ ቀንሰው ወደ 14 ግን በወል የሚታወቁ የጥበቃ ስራን ባንኩንም ሌላውንም በሙሉ የሚጠብቁ ማለት ነው። የሴኩሪቲ በዚህ በምዕራቡ ዓለም በሌሎችም የሴኩሪቲ ካምፓኒዎች እንዳሉት ማለት ነው። በሚገርም ሁኔታ 14 ግዙፍ የሚባሉ የሴኩሪቲ ካምፓኒ የጥበቃ ድርጅቶች ሙሉ በሙሉ ኦህዴድ ተረክቧቸዋል። ሙሉ በሙሉ በርከት ያሉት የትግራይ ተወላጆች የነበሩበት አባረው ሙሉ በሙሉ ኦህዴዶች ተቆጣጥረውታል። ንስር የሰው ኃይልና የጥበቃ አገልግሎት ኃላፊነቱ የተወሰነ የግል ማህበር፣ አጋር የጥበቃ አገልግሎት ኃላፊነቱ የተወሰነ ማህበር፣ ስብሃቱና ልጆቹ የንብረት አስጠባቂና የጥበቃ አገልግሎት ኃላፊነቱ የተወሰነ ማህበር፣ ሰላም ሴኩሪቲ ሶሉሽን ኃላፊነቱ የተወሰነ የግል ማህበር አለ። ኃይሌ ተክላይ እና ጓደኞች የጥበቃ አክሲዮን ማህበር፣ ክፍሌ ጎሳ ሀጎስ እና ወልደ ገብርኤል የጥበቃ አገልግሎት ሽርክና፣ ዮናስ እና ሮዛ መብርሂት የጥበቃ አገልግሎት፣ ሀየሎም እና በርሄ የጥበቃ አገልግሎት፣ ደመላሽ ሀፍቱና ጓደኞች የጥበቃ አገልግሎት፣ ህሉፍና ሀለፎም የጥበቃ አገልግሎት፣ ዋልታ የጥበቃ ኃላፊነት አገልግሎት፣ ሴፍ የጥበቃ አገልግሎት፣ አትላስ ጠቅላላ ኃላፊነት የተወሰነ የግል ማህበር፣ ጎህ የጥበቃ አገልግሎት 14 ተጠቀስኩላቸው። 14ቱንም ተቀብለዋቸዋል። 14ቱንም እነዚህ የጠቀስናቸው 14ቱም ኦህዴድ ተረክቧቸዋል። ስለምንም ነገር የለ ምንም ነው ቶለሬት ማያደርግ ደህንነት፣ መከላከያ፣ እንደዚህ ገለመሌ፣ ኢንሳ፣ አርቲፊሻል ኢንተለጀንስ ተረፈ ምናምን ስንል ነበር አይደለ? ሁሉንም ነው እኮ የምልህ ኮንትሮል አድርገውታል። በሚገባ ተቆጣጥረው ነው ያሉት። ወደ ሁለተኛው መረጃ ልላ ይሄ ስርዓት በምን እየሄደ እንደሆነ ከዛ የአማራ ተወላጅ እዚህ አለቀ ትባላለ። ጋቸና ሲርና እነሱ ናቸው። ጥበቃ ሴኩሪቲ እነሱ ናቸው። አዲስ አበባ ላይ የፈለጉትን አዲስ አሰልጥነው የሚያሰማሩት እነሱ ናቸው። በሁሉም መንገድ የፈለጉትን አገሪቷ ውስጥ እያደረጉ አንተ ለሌላ ጦርነት ለሌላ ምናምን እያዘጋጁ ነው። አንተ ተከፋፍለህ እዛና እዚህ ትባላለህ። አንተ አንድ መዋቅር ለማቆም ተቸግረህ ማነው ሊቀመንበር ማነው ምክትል በሚለው ትናኮራለህ።
እነሱ በሚሄዱበት ርቀት ይሄዳሉ።